ጤና ይስጥልኝ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን አንድ ድል የተሰኘው ፕሮግራማችን እነሆ ጀምሯል። በአንድ ድል ፕሮግራማችን እንግዲህ ወቅታዊ የሆኑ ጉዳዮችን እናነሳለን። በዚህኛው ሳምንት ደግሞ በተለይ በአንድ ድል የወቅታዊ ፕሮግራማችን ከብሔራዊ ጥቅም ጋር ተያይዞ መናነሳ ጉዳይ አለ። የኢትዮጵያ ብሔራዊ ጥቅሞች ምንድናቸው፣ እንዴትስ ይገለጻሉ የሚለውን ሰፋ አድርገን እናነሳለን። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሚሰጡን በማህበራዊ ሚዲያ ላይ በደንብ የምናውቃቸው ብሔራዊ ጥቅም ላይም ሰፋ ያለ ጉዳዮችን የሚከራከሩ የሚመጉቱ ናቸው። የዛሬ እንግዳችን ደግሞ አቶ አያና ፈይሳ ይባላሉ። የፖለቲካ ተንታኝ ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። አቶ አያና እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ከረጅም ዓመት ቆይታ በኋላ ነው ወደ ኢትዮጵያ የተመለሱትና እንኳን በሰላም መጡ። እንኳን ሰላም ቆያችሁ። ኢትዮጵያ እርስዎ ከሀገር ሲወጡና ወደ ሀገር ከተመለሱ በኋላ ምን ትመስላለች የሚለውን እናንሳ። በነገራችን ላይ ያው ቅርብ ጊዜ ተመልሼ ነበር። 12 ዓመት ቆይቼ የተመለስኩት ከዚህ በፊት በነበረው ነው። አሁን እንግዲህ ሊለምድብኝ ነው መሰለኝ። ኢትዮጵያ ኢቭን በዚህ በአጭሩ ጊዜ ውስጥ ራሱ ትልቅ ለውጥ ይታያል። እንግዲህ አሁን እኛ ብቻ የምንለው ሳይሆን ተቃዋሚውም ሁሉም ባዳም ዘመድም እየተናገረው ያለ ነገር ነው። አንድ ነገር ያየህበት ቦታ አታገኘውም። በተለይ እዚህ ዋና ከተማችን አዲስ አበባ ውስጥ ትላንት ያየኸው የተቆፈረ መንገድ ነገ ተመልሰህ ስትመጣ እንደ ምንጣፍ ተዘርግቶ የምታገኝበት አዳዲስ ህንጻዎች ተገንብተው አዳዲስ ነገር የምታይበት ነውና ወጣም ብለው ያለው ወደ ቢሾፍቱ ሜጄ ነበረ። እዛም ላይ ተመሳሳይ ነገር ያየ ነውና ስኬል የማድረግ ነገር እዚህ የተሞከረውን ያለውን ተሞክሮ የማስፋት ነገር እንዳለ እድሉን ካገኘው ወደ ሌሎችም ክፍለ ሀገር ወደ ወጣ ብዬ እሄዳለሁ ብዬ አስባለሁ። ወደ ክልል ከተሞች በጣም ደስ የሚል ነው። ያልተለመደ እኔ እንግዲህ በደንብ አስታውሳለሁ ፕሮጀክቶች ተጀምረው መሀል ላይ ተኝተው እድሜያችን ሲቀየር ከሚድል ስኩል ሃይ ስኩል ስንገባ እናውቃለንና አሁን እሱ ቀርቶ በወራት ጊዜ ውስጥ በሳምንታት ጊዜ ውስጥ ልዩነት የምታይበት ነውና አዎ ለውጥ በጣም አለ። 8 ወር ነው አሁን እንግዲህ ተመልሼ እንደገና የመጣሁት። ከመጣሁ በኋላ ብዙ ለውጦች አሉ በዚህ በወራት ጊዜ ውስጥ ራሱ። አቶ አያና በሙያቸው የአይቲ ባለሙያ ናቸው። ሶሻል ሚዲያ ላይ ግን በደንብ እኔም ጨምሮ ብዙ ሰው የሚከታተሉት ከብሔራዊ ጥቅም ጋር ተያይዞ ሲሞግቱ ከሀገር ውስጥም ለሚነሳ ጥያቄ ከሀገር ውጭም ለሚነሳ ጥያቄ መልስ ሲሰጡና ሲሞግቱ የሚሞግቱት ደግሞ በመረጃና በመረጃ ብቻ ሲሆን ብዙዎች ያውቁታልና ያ ነገር ከየት መጣ? ከአይቲ ባለሙያ ከሶፍትዌር ባለሙያ ወደ ሀገራዊ ነገሮች ወደ ፖለቲካ ነክ ነገሮች እንዴት ተሸጋገረ የሚለውን እናንሳ እስቲ። እኔ እንግዲህ ሶፍትዌር ባለሙያ የነበርኩት ለረጅም ጊዜ አይደለም። ኦፍ ኮርስ ሶፍትዌር ጋር የተያዙ ኮርሶች እንደዚህ ወስድ ነበር። አሁን ነው በመጀመሪያ ዲግሪና ከዛም ተጨማሪ በሆኑ ደረጃ ወደ ሶፍትዌር ወደ ኮምፒውተር ሳይንስ ፎከስድ የሆነ ነገር ሰርቲፊኬሽኖች ኤአይ ላይ ስክራም ማስተር ሰርቲፊኬሽንስ ነኝነኛን ነገሮች መውሰድ የጀመርኩት ቆየት ብሎ ነው። ከዛ በፊት የስነ መለኮት ትምህርት ለ4 ዓመት ያህል ተከታትያለሁ። ህግ ትምህርት እንደዚሁ ለአጭር ጊዜ ተከታትያለሁ። ኢንትረስቶች አሉኝ፣ አነባለሁ፣ ፖለቲካን በቅርበት እከታተላለሁ። በተቻለኝ መጠን ከሀገር ከመውጣቴ በፊት በጥቂትም ለመሳተፍ ሙከራዎች አድርጌያለሁ እንደ ተማሪ ማለት ነው። ስለዚህ በጣም ዳይቨርሲቲ የሆነ የትምህርትም የተሞክሮም የኢንትረስትም የፍላጎትም አቅጣጫ ስላለኝ ከዛ የመጣ ይመስለኛል እንጂ ያው ኮምፒውተር ሳይንሱ መጨረሻ ላይ የመጣ የስራ የሙያ ክህሎትና ትምህርት ነው እንጂ ኢንትረስቴ ብዙ ቦታ ነው የሚረግጠው ማለት ነው። ጊዜው የሚፈልገው ነው። አንድ ሰው በአንድ ሙያ ብቻ መገደቡ እውቀቱንም ይገድበዋል። እሱ ከሀገር ከሱ የምጠብቀውን ነገር እንዳታገኝ ያደርጋል። እንደዚህ ባለ ብዙ መልቲ መሆኑ ራሱን የቻለ ጥቅም አለውና አንድ ነገር እናንሳ። ብዙውን ጊዜ እርስዎ የሚከራከሩበት ስለ ብሔራዊ ጥቅም ብዙ ቦታ ስንሄድ ብሔራዊ ጥቅም ላይ የማይደራደር ሀገር አለ ብዬ አላስብም፣ ኢትዮጵያን ጨምሮና በዛ ጉዳይ ላይ በጣም ሲከራከሩ አስባለሁና ከመጀመሪያው ስናንሳ ከጽንሰ ሀሳቡ እናንሳና በደንብ ለሁላችንም ግልጽ እንዲሆን ብሔራዊ ጥቅም ራሱ ምን ማለት ነው በደንብ ተረድተናል የሚለውን እናንሳና ወደ ሌሎች ጥያቄዎች እንሂድ። እንግዲህ በዓለማችን ውስጥ የተለያዩ ሀገራት አሉ። ወደ 200 በላይ ሀገራት ናቸው አሁን በዓለም ላይ ያሉት በዩናይትድ ኔሽንስ ሪኮግናይዝ የተደረጉ ወደዛ የሚጠጉ ናቸው። እያንዳንዱ ሀገር ኢንተርናሽናል ዲፕሎማሲ የሚሰራው ከብሔራዊ ጥቅም አንጻር ትልልቆቹ እንደና አሜሪካና ቻይና ያሉት በጣም ፍራጃይል ናቸው የሚባሉት እንደነ ሶማሊያ እና ኤሪትሪያ ያሉት በኢኮኖሚ በብዙ ነገር ሁሉም ከጥቅም አንጻር ያንዳንዱ ሀገር ጥቅሙን እና የብሔራዊ ክብሩን ያተኮረ ግንኙነት ነው።
ብዙ ጊዜ ያው ስለ ሰባዊ መብት ስለ ለኢንተርናሽናል ዓለም አቀፍ ጥቅም ምናምን የሚባል ነገር እዛ ውስጥ ተከቶ እንሰማለን ግን መጨረሻው ላይ ከሰባዊ መብትም ከፍትሃዊነትም ጋር የተያያዘው በጣም አነስተኛ ፓርት ነው የብሔራዊ ጥቅምንና ብሔራዊ ክብርን እስካካተተ ድረስ ብቻ ነው ለሰባዊ መብትም ሆነ ለማንኛውም ነገር እይታ የሚሰጡት እነኚህ ትልልቆቹ ምንላቸው ሀገራት ጭምር ማለት ነው እኛም በመስበክ አንደኛ ናቸው ስለ ሰባዊ መብት የማንኛውም ሰባዊ መብት ቢጣስ ብሔራዊ ጥቅማቸውን ካስከበረ አይናቸውን ለመጨፈን ዝግጁ ናቸው ስለዚህ ብሔራዊ ጥቅም ኢንተርናሽናል ምንለው ዲፕሎማሲ ዓለም አቀፋዊ ዲፕሎማሲን የሚመራው ሞተሩ እሱ ነው ስለዚህ ብሔራዊ ጥቅሙን የተወ ሀገር በዓለም አቀፍ ዲፕሎማሲ ውስጥ አለው ሊል ይችላል ዝም ብሎ መሪዎቹ ልብስ ለብሰው ሄደው ሰው መሃል ሊቆሙ ይችላሉ ግን አለ ማለት አንችልም ብሔራዊ ጥቅሙን ማስከበር መቻል አለበት ሀገር እንደ ሀገር አለ ለመባል ስለዚህ በቃ ነፍሱ ነው ማለት ነው የሀገርነት በዓለም አቀፉ መድረክ ላይ ሀገርነት ህይወቱ ህልውናው ብሔራዊ ጥቅም ነው ይሄንን ካነሳን አይቀር እንግዲህ ብሔራዊ ጥቅም በዚህ ደረጃ የሚገለጽ ከሆነ የአንድ ሀገር መኖርም የመቀጠልም በዓለም የፖለቲካውም የዲፕሎማሲም መድረክ ላይ ለመቆም ወሳኝ የሆነ ነገር ሆኖ እያለ በሀገራችንም ስናይ ብዙ ዜጎች ስለ ሀገራቸው ጥቅም የሚከራከሩ እርስዎንም ጨምሮ ከኢትዮጵያ ብሔራዊ ጥቅም ተቃራኒ የሚቆሙ አካላት ወንድሞች ይኖራሉ ወደዛ ከመሄዳችን በፊት ግን እየቆጠረን እንሂድና ምናልባት ከእውቀት ማነስም ወይ ካለመረዳትም ሊሆን ይችላል እና የኢትዮጵያ እንደ ሀገር ራሷን የቻለች ግዙፍ ሀገር ናት ረጅም እድሜ ያላት ረጅም ታሪክ ያላት ሀገር ናት የራሷን ብሔራዊ ጥቅም ያላት ሀገር ናት እና እንቁጠረውና ሁላችንም ለመረዳት ይሆነን ዘንድ የኢትዮጵያ ብሔራዊ ጥቅሞች ምንድን ናቸው ኢትዮጵያውያንስ በፖለቲካ አተያይ ስለተለያየም ብቻ ከኢትዮጵያ ወይም ከሀገራቸው ብሔራዊ ጥቅም በተቃራኒ ከሚቆም አካል ጋር እንኳን ሲቆም እናያለና እነዚህ ነገሮች ከምንድን ነው የመጡትን ብለን እናንሳ እስቲ ብሔራዊ ጥቅም እንግዲህ ብዙ ነው ብሔራዊ ጥቅም ማለት እንደ ሀገር የሚጠቅመን ነገር ማለት ነው እንደ ሀገር ዲፕሎማሲያችንን የሚያጠነክር ሌቨሬጃችንን ወይም ደግሞ ጫና የማድረግ አቅማችንን የሚያሰፋ ኢኮኖሚያችንን የሚያሳድግ የህዝቦቻችንን አንድነትና አብሮነት የሚያጠነክር ሰላማችንን የሚጠብቅ ነገር ሁሉ ብሔራዊ ጥቅማችን አድርገን እንቆጥራለን እንደ ጊዜው እንደ ዘመኑ የአንድ ሀገር ብሔራዊ ጥቅም መገለጫ የሆኑ ፕሮጀክቶች አንዳንድ ፍላጎቶችና ጥረቶች እሰጥ አገባዎች ከጎረቤትም ሆነ ከሌላ ቦታ ካሉ ሀገራት ጋር የሚደረግ የኢኮኖሚ ሊሆን ይችላል የንግድ ሊሆን ይችላል የታሪፍ ሊሆን ይችላል እንደኛ የባህር በር ሊሆን ይችላል የውሃ አጠቃቀም እነኚህ ነገሮች ሁሉ በተመለከተ የሀገርን ጥቅም ያማከለ እንደየጊዜው አንፎልድ ያደርጋሉ ይመጣሉ ግን ብሔራዊ ጥቅም ጀነራሊ ኢኮኖሚያችንን አንድነታችንን የድንበር ሉዓላዊነታችንን እነኚህ ነገሮች የሚያስከብር በዓለም አቀፍ መድረክ ላይ ያለንን አቅም ሌቨሬጅ የሚያስከብር ነገር ሁሉ ብሔራዊ ጥቅማችን ግን እንደ ጊዜውና እንደ ዘመኑ ይቀያየራል አንዳንዶቹ ደግሞ ለረጅም ጊዜ ቋሚ ሆኖ ይቆያሉ በተለይ ለመፍታት አስቸጋሪ ከመሆናቸው የተነሳና ቅርብ ጊዜ ያው እዚህም አንዱ የመጣሁበት ምክንያት የታላቁ ህዳሴ ግድብ አሁን በጣም ታሪካዊ ለረጅም ጊዜ ብሔራዊ ጥቅማችን እንደሆነ እየታወቀም አንዳንዴ እየተዘነጋም እንደ ሀገር ያለን ነገር በተፍረከረከና ብዙ ነገር በተስተካከለ ቁጥር ወደ እየተተወም እየተመለሰም ለአመታት ብዙ ሰዎች የሚያስታውሱት ያው ከኃይለ ሥላሴ ጊዜ ጀምሮ እቅዱን ወጥቶ እንደነበረ ከዛ በኋላ እየተፋሰሰ እንደመጣ ነው የምናውቀው እኔ ወደ ኋላ ተጠግቼ ያው እንዳልኩ ስለ መለኮትም ስለተማርኩኝ አጼ ዘርዓ ያዕቆብ አቡን ከግብጽ ነው የሚላክልን የነበረው እና የአሌክሳንድሪያው አቡን አልመጣ ብሎን ሱልጣኑ ከልክሎ አቡን መምጣት ማለት ደግሞ ዝም ብሎ የቤተ እምነት ብቻ አልነበረ በዛን ጊዜ ዲያቆናት የሚሾሙት ቀሳውስት የሚሾሙት የሀገሩ ፖለቲካል ሲስተም ጋር የተያያዘ ስለሆነ ቤተ እምነቱ ፓራላይዝ ስለሚያደርግ አቡን ከተከልክለን ለረጅም ጊዜ ስለቆየን አባይን ገድበዋለሁ ወይም አዞራዋለሁ ብሎ አጼ ዘርዓ ያዕቆብ በ15ኛው ክፍለ ዘመን ሱልጣኑን አስፈራርተው አቡን ተልኮልናል ኢትዮጵያ የራሷን አቡኖች በማትሾምበት ዘመን ማለት ነው ይሄንን ያህል የ500 የ600 ዓመት ታሪክ አለው አባይን መገደብ ከኢትዮጵያ ኢንትረስት ጋር የተሳሰረ ነው ለሺህ ዓመት አጥቦን ወደ ውጪ ብቻ ይፈስ የነበረ ወንዝ ታላቁ የዓለም ወንዝ ገድበን እንጠቀምበታለን ማለት ከማስፈራራት አልፎ በ600 ምናምን ዓመቱ ወደ ማድረግ የተደረሰበት ይሄ ብሔራዊ ጥቅም ይሄ ማድረግ አቅም ነውና እነዚህ ነገሮች አንዳንዴ ተፋሰው ለ100 ዓመታትም ሊሄዱ ይችላሉ አንዳንዶቹን ደግሞ በፍጥነት ማከናወን የሚቻልበትም ሁኔታ ይኖራል
በዚህ ደረጃ ብሔራዊ ጥቅም ሰፋ ያለ ነው ግን እንደ ጊዜው የትኛው ነው ፎከሱ የሚለው ነገር እንደ ጥያቄዎቹ ይለያያል። ቅድም ያነሳውሎት እርሶ የሚያነሱልኝ የብሔራዊ ጥቅም ጉዳይ እንግዲህ እርሶ ያነሱት ትላልቅ ፕሮጀክቶችም ሊሆን ይችላሉ። ሀገራዊ ጉዳዮች በአብዛኛው የሚመለከቱት ከኔና ከእርሶ ህይወት ጋር የሚገናኝ ከቤተሰቦቻችን ጋር ከዜጎቹ ጋር የሚገናኝ ሆኖ ይችላል። እርሶም ሲሟገቱበት በጣም የሰማሁት ብዙ ኢትዮጵያውያን ስለ ሀገራቸው ይሟገታሉ፣ እውነት ነው። ትንሽ የተባሉ ግን ከሀገራቸው ብሔራዊ ጥቅም ተቃራኒ ሲቆሙ እናያለን። ከኢትዮጵያ ብሔራዊ ጥቅም ተቃራኒ ከቆሙ ሀገራት ጋርም ሲቆሙም እናያለን እና እነዛ ነገሮች መነሻቸው ምንድን ነው? በእርግጥስ ከጥቅም ጋር የሚገናኝ ነው ወይስ ምንድን ነው ብለው ያስባሉ እርሱ? አዎ በተለያየ ነው። አንዳንዱ ጥቅም ነው፣ ግልጽ የሆነ ጥቅም ነው። የሀገር ማንነት የሀገራዊነት እንደ ሀገሬን ወዳለሁ ለሀገሬ ክብር ቆማለሁ የሚል ማህበረሰብ መፍጠር ራሱ ስራ ነው። እኛ አሁን ያለነው ጄኔሬሽን የተጎዳንበት ቦታ አለ። ለረጅም ጊዜ የማንነት ተኮር የሆነውና በብሔሮቻችን ያለውን ትኩረት ሰጥተን እንደ ሀገር ያለው ነገር በጣም የላላ ነበር። በተለይ ባለፉት 30 ዓመታት ውስጥ ይሄ ተስተውሏል። እንደ ሀገር ስሟን መጥራትና ኢትዮጵያ ማለት ራሱ በጣም ዝቅ ያለ በጥቂት ጊዜ ብቻ አልፎ የምንሰማው ነገር የነበረበት። ለዛ ነው ለውጡ ጊዜ እነ ዶክተር አብይ ኢትዮጵያ ባሉ ቁጥር ዲሲ ላይ ሲጮህ ትዝ ይለኛል። ሰው ሁሉ በቃ ኢትዮጵያ በተባለ ቁጥር መስማቱ ከእንግዳ ሆኖብን ከመሪዎቻችን የሚመሯትን ሀገር ስም በፍቅር መግለጽ ራሱ ችግር የነበረበት ነው። እንደዛ በሆነበት ዘመን ህገ መንግስት ይቀደድ እቺ ሀገር ተሽጣ ድርሻ ይሰጠኝ የሚል ትውልድ ደግሞ ይመጣል። ያንን አይነት ትውልድ በቀላሉ ጥቂት ሳንቲም በትነ ከዛ ውስጥ ሰዎች መግዛት የምትችልበት ሁኔታ ሊኖር ይችላል ማለት ነው እና እሱን አሁን እያጠፋን እየተጠናከረ ያለ ትልልቅ ፕሮጀክቶች መስራት፣ ሀገራዊነት ላይ መስበክ፣ ማስተሳሰር እየጨመረ ሲሄድ ለመግዛት የሚያስቸግርህ ማህበረሰብ ትፈጥራለህ። ሀገሩን የማያስነካ ለህገ መንግስቴ ሞታለሁ የሚል እንደ አሜሪካውያን ማለት ነው። ህገ መንግስቱን ራሱን ተአማኒነት ቅቡልነት እየፈጠርክበት ሀገሪቱ ላይም ሁሉን ተካታችነት እየሰፋ ሲሄድ ህብረ ብሔራዊነቱም አንድነቱም አብሮ ሲሰራ እንደዛ እየሆነ ይሄዳል፣ እየጠነከረ ይሄዳል። ሰው ካለመጠንከሩ የተነሳ እንደዚህ አይነት መፍረክረኮች ይታያሉ። በቀላሉ ልትገዛ ትችላለህ። አንዳንዱ ደግሞ ሳትገዛውም ሌላኛው ትልቁ ችግራችን የኔ አባት ብዙ ጊዜ ይለው የነበረው የሰይጣን ሁለቱ ትልልቆቹ ጄኔራሎች መሀይምነትና ድህነት ናቸው ይላል እና የትምህርት ስርጭትና ትምህርት ኤጁኬትድ አለመሆን ሊትረሲ ሎወር መሆን እና ድህነቱም ክፉ ጉዳት ስላደረሰ ሰው የራሱንም ጥቅም የማያውቅበት ሰልፍ ሃርም የሚያደርግበት እንትናን ጠላሁ ብሎ ሌላ ነገር የሚያደርግበት ነው። ዶንት ካት ዩር ኖዝ ቱ ስፓይት ዩር ፌስ ይላሉ ፈረንጆቹ። ፊት ያስጠላኝ ከፊትህ ተጣልተህ አፍንጫህን አትቆረጥ እንደማለት ነውና የጠቅላይ ሚኒስትር ወይ መሪ ወይ ፓርቲ አስቀይማለሁ ያልወደውም ብለህ አፍንጫህን መቆረጥ ሀገርህን የሚታከል ነገር መጉዳት ውስጥ የሚገቡም አሉ። ያው የማይምነትና የድህነት ተረፈ ምርት ነው ይሄ ብዬ ነው ማስበው ነው። የሰይጣን ጀነራሎች ያፈሩት ነው። ስለዚህ ይሄ ሁሉ አለ እና ከአንድ ወገን ብቻ አድርገን የምናስቀምጠው አይደለም። ከተለያየ ቦታ የሚመነጭ ችግር ነው። ብሔራዊ ጥቅምን እንግዲህ ከአንድ ሰው ወይ ደግሞ ከግል ጥላቻ አንፃር ማደራደርም ሚዛን ላይ ማስቀመጥ ራሱ የማይቻል ነገር ነው። የግል ጥላቻ እንዳለ ነው። የፖለቲካ አተያይ ልዩነት ሊኖር ይችላል። የትም ዓለም ላይ ያለ ነገር ነው ይሄና ከዚህ አንፃር ስናየው እንግዲህ እነዛ ነገሮች መሆን የለባቸውም። እርሶም ያሉበት ምዕራባውያን ያሉበት አካባቢም ብዙ ሀገራት ብሔራዊ ጥቅም ላይ እንደማይደራደሩ እናውቃለን። በብሔራዊ ጥቅም የሚደራደር ዜጋ ካለ እንደ አሸባሪነት ትሪዝንም ጭምር የሚቆጥሩ ሀገራት አሉና ምናልባት ሀገር ውስጥ ያለውን ነገር ጠቅላይ ሚኒስትሩም ሲያነሱት የነበረው እንደ ሀገርም ሲነሳ የነበረው ዜጎች ቢያንስ በዲሞክራሲም ወይም ደግሞ በነፃነት ሀሳባቸውን እንዲያንሸራሽሩ እስቲ ስፔስ እንስጣቸው ወይም ደግሞ ንፋስ እንስጣቸውና ህዝቡ ሀሳቡን ይግለጽ ሲባል ብዙ ጊዜ እናስባለንና ሁለቱን እናንሳ። ሀገራት ከብሔራዊ ጥቅም ጋር ያለውን እና ሀሳብም በነፃነት ከመግለጽ ጋር የሚገናኝ ነገር አለው። የውጭ ሀገር ተሞክሮ ምን ይመስላል የሚለው ነገር ደግሞ የተወሰነ ነገር እናንሳ። እንደ ሀገር የፖለቲካ ተቃውሞ ፕሪቪሌጅ አይደለም፣ መንግስት የሚሰጥህ ነገር አይደለም። የፖለቲካ ተቃውሞ መብት። አንድ ተቃዋሚ ወይም ደግሞ ተፎካካሪ በስልጣን ላይ ያለ የመንግስትን ፓርቲ የፖለቲካ አሰራሩን መቃወም ችግር አለ ብሎ የሚያስበው ነገር መቃወም ብቻ ሳይሆን እሱን ከስልጣን አስለቅቆ የፖለቲካ ስልጣንን ለመያዝ መሞከር ጭምር መብት ነው። ዲሞክራሲያዊ መብት ነው፣ ህገ መንግስታዊ መብት ነው።
ሀገርን መካድ ደግሞ ወንጀል የሀገር ክደት ወንጀል ይባላል ራሱን ይቻላል ሶ ወንጀል ሰርተህ መብትህን እንዳስከበርክ አርገህ ማሰብ ነው አሁን ትልቁ ችግራችን ያለው ሀገርህን እንደ ሀገር የሚጎዳ ነገር ከሌላ ሀገር ጎን ተቆመ ለምሳሌ ሀገርን የሚመራ አንድ ባለስልጣንም ሆነ አንድ ፓርቲ ከሌሎች ሀገሮች ጋር የሚሰራበት ከሌሎች ከፖለቲከኞች የተለየ አቅምና ስልጣን አለው የውጭ ጉዳይ ግንኙነት የሚባል ማለት ነው ሶ ትክክለኛው ከሌላ ሀገር ጋር ለመስራት መብት ያለው በህዝብ ተመርጦ ወይም ደግሞ በራሱ የፖለቲካ ስልጣንን ይዞ ያለ አካል በንግስና ሊሆን ይችላል በጉልበት ሊሆን ይችላል በማንንም ብቻ ስልጣን ሀገር እየመራ ያለ አካል ከውጭ ጋር የመገናኘት ከውጭ ሀገር ጋር የመስራት መብት ያለው እሱ አካል ከዛ ውጪ ሆነ ከመንግስትና ከሀገር ተቃራኒ የሆኑ አካላት ጋር በመስራት የሀገር ክደት ነው ሶ ይሄንን ሁለቱን መለየት ብዙ ጊዜ ይቸገራል ኦፍ ኮርስ ፖለቲካችን ራሱ እድገት ይጎለዋል ክፍተቶች አሉበት የፖለቲካ ምህዳሩ ምንም ያው ፖለቲካው ደካማ ሲሆን ተቃራኒ ፓርቲዎችና ገጂ ፓርቲ መሃል ያለው ጋፕ እንደዛ በጣም ሰፊ ሲሆን የፖለቲካ ምህዳሩም ጠባብ እየሆነ ይሄዳል ሶ እነኚህ በጣም ስራ የሚጠይቁ ነገሮች ናቸው at the end of the day ግን ከፖለቲካ ፉክክር ጋር አይገናኝ ኢትዮጵያ የባህር በር አይኑራት ኢትዮጵያ ወንዝ ገድባ አትጠቀም ከሚላ ጋር መቆም ራሱ አዎ በቃ ይሄንን ማንጸባረቅ ወንጀል ነው ሀገርህን እየከዳህ ነው ያለው ከፖለቲካ ተቃውሞ ጋር የሚያያይዘው ነገር የለም እና ሀገር ክደትንና መብትንና ወንጀልን የሚቀላቀሉ አካላት አያሉ ሀገሬን ከዳለውኝ ከሌላ አካል ጋር ሆኜ አሜሪካን ጎዳለው የሚል ሰው ዲሞክራሲ ፈርስት አሜንድመንት አይልም ሀገር መክዳት ወንጀል ነው ሀገር አትከዳም ባለች ሀገር ውስጥ ነው ፖለቲካ የምትወዳደረው እዛ ሀገር ላይ የፖለቲካ ጥያቄ ማንሳት መንግስትን መቀየር መሞከር መብት ነው እሱ ደግሞ ማንንም የሚሰጥህ የሚቸራህ አይደለም መብትህ ነው ሀገርን መክዳት ደግሞ ማንንም የሚያስጥልህ አይደለም ወንጀል ነው ወይ ተቀጣበታለህ ወይ ምረት ይደረግልሃል ሶ እነኚህን ሁለቱን መለየት በጣም ያስፈልጋል ሀገርና እኛ አራቱን ቲር አናውቅም እኛ ጋር አይደለ ፖለቲከኛ አንድ ግለሰብ ፖለቲከኛና ፓርቲውን መለየት አንችልም ጠቅላይ ሚኒስትር አብይንና የብልጽግናን ፓርቲ በፍጹም መለየት አንችልም ዋን ኤንድ ሴም ነው የምናደርገው ኦፍ ኮርስ ምክንያቶች አሉ ራሱ ሴንትራላይዜሽን ኦፍ ፓወር ምናምን ብዙ ነገር ስላለ ነው ግን at the end of the day አንድ ፓርቲ አንድ ፖለቲከኛ ከፓርቲ ይለያል ያንሳል ፓርቲ ይበልጣል ከፖለቲከኛ መንግስት ከፓርቲ ይበልጣል አንድ ፓርቲ ተወዳድሮ መንግስትን ይይዛል ብቻውን ላያስተዳድር ይችላል አሁን ብልጽግና አዲስ ለመምድ ብሎ እንደሚያደርገው ሌሎች ፓርቲ መተው ውስጥ የሚመሩበት ሁኔታ አለ ግን መንግስት አይቀያየርም ፓርቲ ነው ከመንግስት የሚወጣው የሚወርደው መንግስትን ይይዛል ይለቃል ሶ መንግስት ከፓርቲ ይበልጣል ፓርቲ ከፖለቲከኛ ይበልጣል ሀገር ከሁሉም ትበልጣለች ከመንግስትም because የሀገር አካል አንዱ ሉዓላዊ መንግስት ሉዓላዊ ድንበር ሉዓላዊ ህዝብ አይደለ አንድ ላይ የሚኖር ህዝብ ሉዓላዊ ድንበር ሉዓላዊ መንግስት ካለ ነው ሀገር የምትሆነው ስለዚህ መንግስት የሀገር አካል ነው ሰብሴት ነው ግን መንግስት ከሀገር አይበልጥም ሶ ይሄንን ቲር ራሱ ብዙ ጊዜ አንረዳውምና ዋናውን የማይነካው ትልቁ መንግስትን ጭምር ውስጡ የሚይዘው ሀገር የሚባለው ነገር የምታጠቃ ከሆነ እንዲጠፋ የምታረግ ከሆነ እሱ ላይ ምንዘምት ከሆነ ወንጀል ምንም ጥያቄ የሌለው ሀገር መክዳት የሚባል ወንጀል አለ ትልቁ ቅጣት እስከ ነፍስ ሊያጠፋ የሚችል ቅጣት በወንጀለኛ መቅጫ ህጋችን ሄደን ማየት እንችላለን በህገ መንግስታችንም ውስጥ በደንብ ተደንግጎ ያለው ሀገር መክዳት ትልቅ ወንጀል ነው ውጭ ሀገር ሰው የሚኖሩበት የተማሩበት ብዙዎች ወንድሞቻችንም ተምረናል ስለ ውጭ ሀገር ፖለቲካ በደንብ እንረዳለን እናቃለን የሚሉት አሉ እርሱ ያነሱልኝን ሀገራት በሀገራቸው ብሔራዊ ጥቅም ላይ የሚሰጡትን ትልቁን ድርሻ በደንብ ያውቃሉ እዛ ቁጭ ብሎ ግን እኔም የምታዘበው እርሱ የሚታዘበው በዚህ ደረጃ ከሀገራቸው ብሔራዊ ጥቅም አንፃር ሲያዩት እዛ ባሉበት ሀገር እንደዚህ ካልሆነ የሀገራቸውን የሚኖሩበትን አካባቢ ብሔራዊ ጥቅም ሁኔታና የመንግስትን አቋም ካወቁ ሀገራቸው ላይ በዚህ ደረጃ ማመጽ ለምን አስፈለገ ብሎ ያስባሉ እርሱ I think በተወሰነ ደረጃ ኮምፓርትመንታላይዝ እናደርጋለን ከፍለን የራሳችን እኔ በተለይ ኤሊቱ ጋር ያስተዋልኩት ነገር ውጪ የሚኖረው ስራ ቦታ ላይ ሄደ ብታዩ most tolerant ሁሉን የሚያቻችል ማንነቶችን አይደለም ማንነት ይሄ የዘር ማንነት አይደለም ጾታ በምርጫዬ ወንድ ነበርኩ ሴቶኝ ያለው የሚለውን ሰውዬ አክብሮ አብሮ የሚኖር የኛም ሆኖ
እዚህ ሆኖ ማለት እዛ በስራ ቦታው ዩኒቨርሲቲ የሚያስተምርበት ቦታ ላይ ስራ ቦታው ላይ እንጀራውን የሚያቀናበት ከልጆቹ እዛው ያለው አሜሪካ ውስጥ ዩሮፕ ውስጥ ያለው ኑሮ ላይ the most tolerant the most liberal አካባቢው መስሎ አዳፕት አድርጎ በጣም ኢንክሉሲቭ የሆነውን ሰፊ የሆነውን ነገር አዳፕት አድርጎ ይኖራል። ግብሩንም ሲከፍል እንደዛው በጣም ግብር ይከፍላል፣ ሀገር ያከብላል፣ ከመንግስት አይነካም፣ ጁን አንስቶ ምሎ አሜሪካ ብሎ ነው የሚኖረው። በቃ በጣም ጤነኛ አእምሮ ያለው ሲቲዝን ደስ የሚል ሲቲዝን ሆኖ የሚኖር ኤሊት ነው ያለው። ከዛ አለችው ኮምፓርትመንት ደግሞ የሆነች ሩም አለችው የሚገባባት። ኢትዮጵያ ሲመጣ ደግሞ ኮምፕሊትሊ ፒኤችዲውንም እንደው ለሰው ማስፈራሪያ እኔ እኮ ፒኤችዲ ያለኝ ለማለት እንጂ የሚጠቀምበት እሱንም አጥፍቶ ከቆጣሪ አሜሪካ እንደሚኖር የሰለጠነ ማህበረሰብ ውስጥ እንደሚኖር ዘጋግቶ የሆነ ቻምበር ውስጥ ይገባል። የሆነ ቻምበር ኦፍ ኢግኖረንስ፣ ሀገር የመጥላት የማፍረስ ኢንቶለረንስ፣ ጥላቻ እነኚህ ነገሮች የሚያንጸባርቅ በፍጹም የተማረ የሰለጠነ ዓለም የሚኖር የማይመስል ማንነት በዛ ኮምፓርትመንት ውስጥ ያስተናግዳል። ዩቲዩብ ላይ የሚያወጣው እሱ ነው። አንዳንዱ ከጥቅም አንፃር ነው፣ አንዳንዱ የራሱ የሆነ የፖለቲካ ፍላጎትና ያሳካ የሚመስለው በተለይ ለአንድ ማህበረሰብ ለአንድ ህብረተሰብ የተቆረቆረ መስሎት እኔ ከሞትኩ ሰርዶ አይብቀልና ለኔ ማህበረሰብ የሚጠቅመውን ነገር እኔ ማድረገው እሱ እስከሚሆን ድረስ ሀገር እንደ ሀገር ዋጋ መክፈል አለባት የሚል በጣም የተንሻፈፈ አስተሳሰብ የሚይዘው በተለያየ ምክንያት ብቻ እንደዛ ኮምፓርትመንት ዘግቶ የሚያደርግበት ሁኔታ ይታየኛል ብዙ ጊዜ። because አዋቂ የሆኑ የሚጽፉ የሚመራመሩ ሰዎች በግለሰብ ደረጃ ዘሩ መጥፋት አለበት እስከ 7 ዘሩ ይገደል የሚል ነገር ቅርብ ጊዜ አይቼ ፕሮፌሰሮች ናቸው። ሄደ ትምህርት ቤታቸው ብታይ በጣም ሲቪላይዝድ የሆኑ የሰለጠኑ ሰዎች ናቸው። መጥቶ ዩቲዩብ ላይ የሰው ዘር መጥፋት አለበት ወይ እንትን ላይ አንድ ሰው ላይ በዚህ ደረጃ ይናገራል። ሚስተር ጄምስ የነበረው ሰውዬ ግን ጀሲካ ሆኛለሁ ሲል አሜን ብሎ የሚቀበል ነው። የፖለቲካ ሐሳብን ቀየርክ ብሎ ኢትዮጵያ ላይ ዘር ይጥፋ ይላል። so it doesn't match አይደለ? እንደዛ ኮምፓርትመንታላይዝ ያደረገ ኤሊት አለን ኢሬስፖንሲብል የሆነ ዲታችድ የሆነ ሀገሩ መጥቶ ማያይ የማህበረሰቡን ልብ ምት አገኘው ብሎ የሚያስበው ሚዲያ ላይ ከሚለቅመው ኢንፎርሜሽን የሆነ ትንሽ ኤሊታችን ጋር ክፍተት ተፈጥሯል። የዲያስፖራው ኤሊት እንደዛ ነው ኮምፓርትመንታላይዜሽን። እነዛ ሊቀየሩ ያልቻሉ የፖለቲካ አታያችንና ጎታች የሆኑ የፖለቲካ ታሪካችን መለወጥ ለምን አቃተው ብሎ ያስባሉ እርሶ? ያው እንግዲህ ኮምፒቲንግ ኢንትረስት ነው አንደኛ። ሁለተኛ እንደ ሀገር የሀገር ግንባታ ፕሮሰሳችን እንደ ሀገር ከአንዴም ሁለቴ ፌል አድርጓል። እንደ ሀገር መጀመሪያ ኔሽን ስቴት አይነት ስትራክቸር አንድ መሆንን አንድ ቋንቋ አንድ ማንነትን ፎከስ ያደረገ እሱ እንደዛ አይነት ኔሽን ስቴት ቢልድ ለማድረግ የነበረው የመጀመሪያው አቴምፕት 19ኛው ክፍለ ዘመን መጨረሻ ጀምሮ የነበረው አቴምፕት አለ። እሱ ፌል አድርጓል። እሱ ፌል ማድረጉን የሚያሳየን አሁን ያለነው ፌደራሊዝም ላይ መሆኑ ነው። ማንነት ላይ ያሉ የተለያዩ ማንነት ያላቸው ሰልፍ አድሚኒስትር የሚያደርጉ ክልሎች ያሉት ፌደራሊዝም ማስተናገዳችን የዛ ፌሊየር ጀስት ኤቪደንት እንደሆነ ነው የሚያስታውቀው። ያ ፌል ሲያደርግ ግን ትቶ የሄደው አንደኛ ሀገራዊ መተሳሰሮች አሉ፣ ጥቅሞች ፖዚቲቭ ነገሮች አሉት። ድንበር የሚታወቅ ድንበር እንደ ሀገር በጋራ ያለ ታሪክ አብረህ የሰራቸው ጥሩ ነገሮች ትቶ ሄደው ያንኑ ያህል ደግሞ ቅራኔዎችና የተለያዩ መገፋፋቶች ትቶ ሄዳል። ያንን ቅራኔ ያስተካክላለሁ ብሎ የተነሳው አካል ደግሞ አዳፕት አድርጎ ከውጭ አዳፕት ያደረግነው የማርክሲዝም እና በጊዜው የነበሩ የኢኮኖሚክ ክላስ ላይ ሞስትሊ ቤዝ ያደረጉ ሪቮሉሽኖችን አዳፕት አድርገን አምጥተን በብሔር ቀመመን ሄደንበታል። ዋጋ አስከፍሎናል። ከዛም ውስጥ የተገኙ ጥቅሞች አሉ። ማህበረሰቦች ቋንቋቸው፣ ማንነታቸው በተለይ በጣም ዝቅ ያለ ወደ ገበሬያችን ስንሄድ ሌላ ቋንቋ ሳይናገር በራሱ ማንነት ኮርቶ እንደዚህ እንዲሆን ሀገራዊ ነገሩ ላይ እንዲጠነክር ብዙ ነገር የሚረዳ ነገር ተሰርቷል። ይሄን በመናስፈጽምበት ሰዓት ግን ሙሉ በሙሉ መሃሉን ክፍት አድርገን ያው የነበረው መንግስትን ተቆጣጥሮ የነበረው ፓርቲም ኮንትሮል የሚደረገው ቤዝ ብዙ ስለሌለው እንደዛ መለያየትንና ሀገራዊ ነገር ሙሉ በሙሉ አጥፍቶ ኢትዮጵያ አንድ ሀገር እንዳልሆነች የጋራ ሀገር የጋራ ታሪክ እንደሌለን ትኩረታችን ሁሉ ማንነታችን ላይ ብቻ እንዲሆን ነበረ ኤግዛጀሬትድ የሆነ ማለት ነው። ስለዚህ እንደ ሀገር ፌደራላዊ ሀገር የመገንባት ሙከራችንም አልተሳካም እስካሁን ድረስ ገና ነው። ህብረ ብሔራዊ አንድነት የሚባለው ነገር ምንድነው የሚለው እስካሁን ማጂክ ሾው ሆነብን ሁኔታ ነው ያለውና ብዙ ሰው ህብረ ብሔራዊነትን ወይም አንድነትን ዳይኮቶመስ በሆነ ደረጃ አንዱ ወይ ሌላውን የመምረጥ
እይታ አለ እሱ ትክክለኛ አይደለም ኢትዮጵያ ሁላችን ራሳችንን የምናይባት አንድ ሀገር ናት ትኩረታችን ኢትዮጵያ ላይ ሆኖ ማንነታችን ተከብሮ መቀጠል እንችላለን አለ ጥበቡ አለን እንደ ህዝብ ታሪኩ አለን መጥፎ ብቻ ሳይሆን ጥሩም ታሪክ አለን ይሄን ስብጥር የሚያሳይ አሁን የታላቁ ህዳሴ ግድብ እኮ ልዩነቶቻችን ይያሉ ግን ተሻግረን የጋራ ጥቅም ማስፈጸም እንችላለን የሚለው ምስክርነት ነው ሁለተኛው አድዋ የሚባልበት አንዱ ምክንያት እሱ ነው አይደል አድዋ ጊዜ እኮ እንደዚሁ እየተበጣበጠን ነበር በጣም ክፍተት ነበር የሚወጋጉ ነበሩ ብዙ ነገር ነበር በአገር ጉዳይ ሲሆን ግን ጣሊያን ሲመጣ እርግፍ አድርገን አጼ ምኒልክ ጠርተው እዛ በሹመት በምን በወንበር በመናምን እንዳለ እየተቧጨገ ያለ ያለቃ እንዳለ ማርያምን አልምርህም ነው ጓዳ ለጓዳ የጓዳ ጉዳይ ስትፈጽም ከታየ ጉድህ ነው ስለዚህ እሱም ደግሞ በፉከራውም በማስፈራራቱም ብቻ ሳይሆን እሱም እንደ ሀገር ነጭማ መጥቶ ብሎ ተሰብስቦ ሄዶ መለሰ ከላዩ ላይ ለጥቁር ህዝብ ምሳሌ ሆነ ለካ ነጭ መመለስ የሚባል ነገርም አለ እንዴ የሚለውን ኮሎኒያሊዝም አሁን አባይ ግድብ አባይ ግራንድ ሬኔሳንስ ዳም ታላቁ ህዳሴ ግድብ ማለት ለካ እንግዲህ ኮሎኒያሊዝም ነጮቹ ሰብስበው ሄዱ አይደል ከዛ ካድዋ በኋላ ሌሎችም ፋይት አደረጉ አፍሪካ ብቻ ሳይሆን ጥቁር ህዝብ ተነሳ ኮሎኒያሊዝም ተባለ ገመድ ከዛ በገመድ ጉተታ ፓፔት ሾው ውስጥ ናቸው ኒዮ ኮሎኒያሊዝም ይባላል አሁን መተው እዚህ ቤት ሰርተው ምናምን ጫማ ጠራጊ ፈረስ ጠባቂ ምናምን አይደለም የሚያደርጉ እዛው ቁጭ ብለው መሪህን ነው በገመድ በልጓም እየጎተቱ ሙሉ ሀገሩን የሚቆጣጠሩት ይሄኛው አካሄድ ኒዮ ኮሎኒያሊዝም እንደሞ ኢትዮጵያ ለመጀመሪያ ጊዜ ገመድ ጉተታ እንቢ ብላ ከጥቁር ህዝብ አትሰሩም እየተባለ ካውንስል እየተሰበሰበ አይኤምኤፍ እየከለከለ ገመዱ እንዳለ እየተጎተተ ሉጋም በጥሳ ሄዳ ኒዮ ኮሎኒያሊዝምን ሬዚስት ማድረግ ላይም የመጀመሪያ እንደ አድዋ ሁለተኛው አድዋ ይቆጠራል ብለው የሌሎች ሀገር ጠቅላይ ሚኒስትሮች ጭምር እስከ መናገር የደረሱበት ምክንያት ማለት ነው እዚህ ላይም ተባብሯል ግድቡ የኔ ነው ብሎ ልዩነቶቹ እንዳሉ ችግሮቹ እንዳሉ ተሻግረን ሄደን ይሄንንም ማድረግ አልችልም አድዋ ላይ እንዳደረግነው ስለዚህ አለ ፋይበሩ አለ ማለት ነው ዲኤንኤው አለ እንደ ሀገር ሊያሰባስበን የሚችለው ነገር አለ የተጎዳ ነገርም ደግሞ አለ የተገፋፋንበት እንደ ሌሎች ሀገሮች እኮ ከኛ በጣም ባነሰ ምክንያት ተጠፋፍተዋል ተበትነዋል ባልካናይዝድ ሆነዋል ጄኖሳይድ እውነተኛ ጄኖሳይዶች እኮ ተፈጽመዋል በትንንሽ እኛ ሬዲዮ ላይ በየቀኑ የምንረጨው በቴሌቪዥን ላይ በየቀኑ የምንረጭብን ቲክታክ ላይ የሚሰራውን ነገር እኮ ብዙ ሀገር እኮ በግማሽ ቀን ያፈርሳል ግን ያልፈረሰበት ምክንያት የጠነከረ ፋይበር ስላለው ሂስትሪ ያለው ፋይበር አለው ትስስር አለው እንደዚህ ግን ችግሮች ደግሞ አሉ የተፈቱ አሉ ያልተፈቱ አሉ እነሱን ጥንቅቅ አድርገን ጨርሰን ማንነቶችን የምናከብር አንድነታችን ላይ የምንሰራ ሀገር መሆን ይቻላል ነው ወደፊት መሄድ ይቻላል እነዚህ ጎታች የሆኑ የፖለቲካ ታዮቻችንን እናንሳቸው አሁንም ጭምር አሁን ባለንበት ዘመን ዓለም በተቀየረበት ዘመን ዓለም ስለሌላ ስፔስ በሚያወራበት ሰዓት ስቲል እኛ ስለ ባንዲራ እያወራን አሁንም ጫካ ውስጥ ቁጭ ብለን ህዝብን እየገረፍን አባቶችን እያንበረከክን ስለ ሀገር ደህንነትን እያወራን ላንተ ነው የምታገለው የሚል አሁንም አለ የኔን ሐሳብ ብቻ ካልወሰደ ሃይማኖትስ ምስኔ የኔ ሃይማኖት ብቻ የሚሉ ጎታች የሆኑ ነገሮች እነዚህ ምን ያህል ዋጋ እያስከፈሉን ነው የሀገርን ብሔራዊ ጥቅም አደጋ ላይ እስከመጣል ድረስ የሚነሱ ነገሮች ብዙ ጊዜ ይነሳሉና በርሶ አተያይ እነዚህ ጎታች የሆኑ የፖለቲካ አስተሳሰቦቻችን ሊቀየሩ ያልቻሉ ነገሮች ምን ያህል ዋጋ እያስከፈሉን አሁን ባለንበት ዘመን ትልቅ ዋጋ ነው እስካሁን ይከፍለናል እዚህ ውስጥ በቆየን ቁጥር ዋጋ እየከፈልን ነው የምንሄደው ቢኮዝ ዓለም ኢትዮጵያ ሴት አለች ምናምን ብሎ የሆነ ቦታ ላይ ጓደኞች እንደሚጠብቁት ቆሞ የሚጠብቅበት ይዘት የለው ማለት ዓለም ወደፊት ለፊት ነው የሚሄደው ኋላ የምትቀር ከሆነ ኋላ ትቀራለህ ኋላ ቀርነትን እያስተናገድክ አድቫንቴጅ ነው ቅድም እንዳልኩ ናሽናል ኢንትረስት ነው የሚመራው እንጂ በመተዛዘን ወይ ኢትዮጵያዬ ብሎ የሚጠብቅህ የለም ይጠቀምብሃል ጥሎህ ይሄዳል አገልጋይ ትሆናለህ ለሌላው መጠቀሚያ ትሆናለህ ሪሶርስ መጠቀሚያ ይሆናል ማለት ነው ስለዚህ እንደ ሀገር ያለንን ነገር ወደፊት ማራመድ የምንፈልግ ከሆነ ከነዚህ ነገሮች ለመውጣት ጠንክረን መስራት አለብን የብሔራዊ ምክክር ኮሚሽን የሚሰበስባቸው አጀንዳዎች ብዙዎች አሁን ይሄንን ምክክርን በጣም ለማጣጣል ይሞክራሉ ያክስቴ ልጅ አልገባም እንንትና አልተወከሉ ምናምን እንንትናን ለመወከል ሞክሯል ወይ ነው ዋናው እንጂ እንንትና ባለመግባታችን እናፈርሳለን ካሉ መቆም አለበት ማለት አይደል ሁሉን ሰው ለማስገባት ሞክረዋል አዎ እኔ ቢሮአቸው ሄጄ ጠይቄያለሁ ኮሚሽነሮቹን ዲሲ ላይ ተሳተፍ ያለው ፍላየር ከመኖርበት ስቴት በስነ ስርዓት ሆቴል ሄጄ አውሮፕላን ሄጄ ተሳተፍኩ ለምን አስፈላጊ ነው ለሀገሬ እኔ አለኝ የምለው ይሄ ቢስተካከል ኢትዮጵያ አንድ ትሆናለች እንሻገረዋለን የምልበትን መጣል አለብኝ ጥያቄ ማቅረብ አለብኝ ብዙ በሺ የሚቆጠሩ ጥያቄዎች ተሰብስበዋል ከነዚህ ጥያቄዎች ውጪ የሆነ ፎሬን የሆነ ኤሊያን የሆነ ሐሳብ ይዞ
ጫካ ውስጥ ጦር መሳሪያ የያዘ ፓርቲ መስርቶ የሚወዳደር አንድ አካል አይኖርም የነኚሁ ጥያቄዎች ለማስፈጸም ስለዚህ መሳተፉ መነጋገሩ ናሽናል ኮንሰንሰስ አትሊስት ሐሳቡ ተነስቶ እንዲበስል መፍቀድ ማድረጉ ትልቅ ነገር ነው ሶ ኮንሰንሰስ መፍጠር አለብን ፖለቲካን በጦር መሳሪያ ከመፍታት መውጣት አለብን ለሱ ደግሞ ትልቁ መድረክ መከፈት ነው አንድ ፖለቲከኛ መንግስትን ተቃውሞ ሀገርን ሳያፈርስ ማለት ሀገር እስከድም ብለናል ወንጀል ነው እሱን አንከባ ጸረ ሀገር ነገር ሳያደርግ የመንግስትን ፖሊሲ ተቃውሞ መንግስት እየመራ ያለን ፓርቲ ተቃውሞ በሚዲያ ተናግሮ ሰው አደራጅቶ መወዳደር የሚችልበት መድረክ ወለል ብሎ ወገግ ብሎ መከፈት አለበት እሱ አንድ ትልቁ መንገድ ነው ሌላኛው ደግሞ በአስተሳሰብ ደረጃ እኔ የምናገረው ነገር ገና ለገና መንግስት ይከለክለኛል በር ይዘጋብኛል ብለህ በአቋራጭ መንገድ ቶሎ ወደ ስልጣን እመጣለሁ ብለህ ከውጪም ከውስጥም የሆነ ነገር ሰብስበህ የደሃ ልጅ አዋግቼ እኔ ነግሳለሁ የሚለው ማስተሳሰብ መነቀል አለበት ካንሰር ነው because ህዝብን ከማሰቃየት የወጡበትን አካባቢ ወደ ኋላ ከማስቀረት የውጪ ኃይሎችን በኢትዮጵያ ኢንትረስት ላይ የሚነሱትን ከማስደሰትና የነሱት መጠቀሚያ ከመሆን የዘለለ ምንም መንገድም አቅምም የለውምና እነኚህ ሁለቱ ነገሮች ባላንስ መንግስት በኩል ስትራክቸር በኩል ክፍት መሆን አለበት በተቃዋሚ በኩልም ደግሞ አንድ ግር እዚህ ሰላማዊ ፖለቲካ ውስጥ አድርጎ ጦር መሳሪያ መደገፍ እዛው ሆኖ ደግሞ ጦር መሳሪያን ልክ እንደ መፍትሄ መቁጠርም መቆም አለበትና ይሄን ለማድረግ ውይይት ምክክር አስፈላጊ ነው ይሄንበት ያለ ነው መንገድ ነው በነገራችን ላይ slowly but surely ይሄንበት ያለ ነው መንገድ ነው በያስባለሁ የኢትዮጵያ መንግስት ሁለቱ ውሃዎች የኢትዮጵያን የነገ ዕጣ ፈንታ ይበይናሉ ብሏል አባይ ወንዝና ቀይ ባህር ብሏል አባይ ወንዝ ኦልሞስት በህዳሴ ግድቡ ተሳክቷል ብዙ ህዳሴ ግድቦች ያስፈልጉናል ቀይ ባህር ይቀራልና ስለ ቀይ ባህር ትንሽ እናወራለን የህዳሴ ግድቡን እናንሳ ሁለቱ ውሃዎች የኢትዮጵያን የነገ ዕጣ ፈንታ ከሚበይኑ ሁለቱ ውሃዎች አንዱ አባይ ግድብና አባይ ግድብ ላይ ነው የአባይ ወንዝ ላይ ታሰረው ወይ ደግሞ የተሰራው የህዳሴ ግድብ እርሶም የተገኙበት ተመርቆ ምናልባት መነጋገሪያ ይሆናልና የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንፃር ያለው ሚና እንዴት ያውታል እርሶ በተለይ ኢትዮጵያ በዲፕሎማሲው በሌላው መንገድ መደራደሪያስ ከማድረግ አንፃር እንዴት ተጠቀሙበታለች የሚለውን የተወሰነ እናንሳ በነገራችን ላይ ታላቁ የህዳሴ ግድብ እንደ ስሙ ታላቅ not just stature ይሄ ሳይዝ ጉዳይ ሳይሆን ወይም የውጪ ጉዳይ ሳይሆን ዘርፈ ብዙ የሆነ ብዙ ደርብ ያለው ትርጉም ይዞ ነው የሚመጣው የኢኮኖሚ ፊት ለፊት የምናየው ነው ውሃ መሸጥ ነው አንዳንድ ጊዜ ሲጋነን ምግብ ቤት ምናምን ይሄ እኮ ውሃ እንደመሸጥ ነው ይባላል አይደል ውሃ መሸጥ ያውም ደግሞ ውሃውን ሳይሆን ውሃው በውስጡ ሲያልፍ የሚፈጥረውን ኃይል በሚሊዮን ዶላሮች ይሸጠን የውጭ ምንዛሪ ማምጣት እንችላለን ራሳችን መጠቀም እንችላለን ውሃ መሸጥ በኢኮኖሚ ደረጃ ስናየው በዲፕሎማሲ ደረጃ ስናየው ቅድም ያልኩ አድዋ ነው ሁለተኛው አድዋ ነው ኮሎኒያሊዝም ላይ አድዋ ያሳየውን ፊት አፍሪካውያን ብቻ ሳይሆኑ ላቲን ድረስ ያሉ የካሪቢያን ሀገሮች ከዛ ተነስተው የነጮችን አገዛዝ ገፍተን ጥለን ጥቁር ህዝብ ነፃ መሆን ይችላል የሚለውን አድዋ የለኮሰ እርሾ እንደመሆኑ አሁን ደግሞ ኒዮ ኮሎኒያሊዝምን አንተ እጅ ለመጠምዘዝ እየሞከርክ ለሀገሬን ኢንትረስት መገንባት እችላለሁ ኢትዮጵያ አርጋዋለች የሚባል ሁለተኛው አድዋ ይሄን ያህል ትልቅ ነው ሞኑመንታል ለዛ ነው ግራንድ ነው ታላቅ ነው በኢኮኖሚ በዲፕሎማሲ በታሪክ ቅድም ያነሳውልህ አለ ለመቶ ዓመታት የተፋሰሰ አባይ ማለት አጥቦን የሚሄድ ተረትን ተረትበታለን ዋሽንታችንን እየነፋን እንዘፍንለታለን ያሻው ቀን ደግሞ ከነግንዱ ጠራርጎ ይዞንም ይሄዳል መቼም ለኛ ጥቅም የማይውል ባዳነት የሚታይበት ከሃዲነት የሚታይበት እኛ መስራት ስንችል ስንወቅሰው የኖርን 100 ዓመት 200 ዓመት አይደለም 600 ዓመት ያህል ታሪክ ሄደን ልናወራ የምንችለው የመገደብ ፍላጎት ኢትዮጵያ ውስጥ እንዳለ የሚታይበት ፋይናሊ ገደብ ነው ብቻ ሳይሆን ንጋት የሚባል ትልቁ ሀይቅ አሁን ኢትዮጵያ ውስጥ እሱ ነው እኔ በአውሮፕላን በላዩ ላይ ያልፍተ እዛ ውስጥ ያሉ ደሴቶች ራሱ ትልቅ ደሴቶች የቱሪዝም ሚኒስተር ቅርብ ጊዜ ተናግራ ሰምቻለሁ እዛ ላይ አዲስ የቱሪዝም ስትራክቸር ፍላይቶች 2 ፍላይት በሳምንት እየተጀመረ እንደሆነ እዛ ላይ ያሉ ደሴቶች ፈጥረናል ማለት ነው ሀይቅ ፈጥረናል ማለት ነው ውሃ መሸጥ የሚያስችል ኤሌክትሪክ ፈጥረናል ማለት ነው ኢምፓክቱ ፈርጀ ብዙ ነው እውነትም ታላቅ ነው ታሪክም ደግሞ ጥፋት ነው ለኛ ለውስጣዊ ጉዳይም ትርጉም አለ ኢትዮጵያ ፈርሳለች ትበተናለች እንትና ይሄ ብሔርና ያ ብሔር የሚለው አካል
ኮሌክቲቭ ኢንተለጀንስ እኔ ካለኝ ኢንተለጀንስ ማንኛውም ዶክተር ፕሮፌሰር ተመራማሪ ነኝ የሚል ሰው ካለው ኢንተለጀንስ የኢትዮጵያ ገበሬ መንገድ ላይ በቆሎ የሚሸጡ እናቶች ኢንተለጀንስ ሲደመር ይበልጣል ኮሌክቲቭ ኢንተለጀንሳችን ጠንካራ ነው ውስጥ ያለውን ክፍፍል ጥሎ የሚያስፈልግ ነገር ላይ ሲመጣ አብሮ መቆም እንደሚችል አሳይቷል ኢትዮጵያዊ ግድቡ የኔ ነው ብሎ መንግስት ካወጣው ወጪ የህይወት መስዋዕትነት እስከተከፈለበት ከእናቶች መቀነት ተፈቶ ወጪ እስከወጣበት ድረስ አንድ ላይ ማድረግ እንችላለን የሚለውን አሳየን ምን እየተደረገ ጦር መሳሪያ ተይዞ እየተዋጋን እንትናንትናን አረደ እየተባለ የብሔር ችግር እየተዘመተ እዚሁ መሃል ሆነን የጋራ ጥቅማችንን ማድረግና እሱን አነጣጥሮ ማየት የሚችል ኮሌክቲቭ ኢንተለጀንስ አለው ኢትዮጵያዊ ልክ ባድዋ ጊዜ እንደነበረው አሁንም አለው ስለዚህ ልትቀማው ማትችል ነገር ነው የባህር በር ጥያቄ ላይ መንግስት መስበክ የለበትም ከጥግ እስከ ጥግ የልብ ምቱ ነው ያውቃል ኢትዮጵያዊ ስለዚህ ናሽናል ኢንትረስቱን የሚለይ ማህበረሰብ አለ ኢቭን ኮምፓርትመንታላይዝ ተደርጎ ተከፋፍሎ ኢትዮጵያዊነትን ሃሎ ለማድረግ 30 ዓመት ተሰርቶበት ሲያበቃ ጦርነት ከግራ ከቀኝ ተከፍቶ ብሔር ጥላቻ እንዲዘመት ተደርጎ መጠላላት መሐላችን ሊፈጠር ተሞክሮ እንኳን ሲያበቃ እንደ ሀገር ለሀገሩ ጥቅም ኮሌክቲቭሊ የሚናበብ ያለ ፉጨት የሚጠራራ ስሜት አለው ማንነት አለው ማለት ነው የዚህ ማሳያ ነው ስለዚህ ታላቅ ነው ፖለቲካዊ ታላቅ ነው ዲፕሎማሲያዊ ታላቅ ነው ኢኮኖሚካሊ ታላቅ ነው ስሩ ደግሞ ደርሰ ስትቆም ጠጠር ያሳክልሃል ያቺ መስመር የምትመስለዋ መኪና የምትነዳበት ትልቅ አስፋልት ነው ራሱ ግንቡ ራሱ በጣም ግራንድ ነው ሪሊ ግራንድ ነው ስለዚህ በጣም ዘርፈ ብዙ ነው ብለው ለዛ ነው ታላቅ ሌላው ብናወራበት ቀኑ ሙሉ ብናወራበት የማይልቀው የኢትዮጵያ የብሔራዊ ጥቅም መነሻም መዳረሻም ብሎ መንግስት ቁርጠኝነትን ይዞበት እየሰራበት ያለው የባህር በር ጥያቄ ጉዳይ ነው የባህር በር ጥያቄ ከተነሳ ኦልሞስት አመት አልፎ ወደ 2 አመት እየተጠጋ ነው ኢትዮጵያውያን በጣም እየተከራከሩበት ነው እርሶን ጨምሮ ከርሶ ተቃራኒ የሚቆሙት ወገኖች የሚከራከሩበት አንዳንዱ ጠቅላይ ሚኒስትሩ ይሄንን በዚህ ሰዓት ማንሳታቸው ትክክለኛው ሰዓት አይደለም ብሎ የሚያነሱ አሉ ኢትዮጵያ ላለች ሀገርስ ስለ ባህር በር መጠየቅ ፌዝ ነው ብሎ የሚያነሱ አሉ ምንስ ያደርግላታል ብሎ የሚያነሱ ነገሮች አሉና አቶ አያና የኢትዮጵያን ብሔራዊ ጥቅም መነሻና መዳረሻ የሆነውን የባህር በር ጥያቄን እንዴት ያዩታል በእርግጥ ሰዎች እንደሚሉት ጊዜው አይደለም ብሎ ያስባሉ ወይስ እንዴት ነው የሚለውን እናውራ ትንሽ አው the soonest time ነው ጊዜው ማለት ቢቻል ትላንት በየዛሬ 2 አመት አካባቢ ጠቅላይ ሚኒስትሩ ሲያነሱት ሚዲያዎች ላይ አንዳንድ ቦታዎች ላይ ያልኩት ጊዜው አሁን አይደለም አሉ አው ጊዜው አሁን አይደለም በፊት ነበር ጊዜው አሁን አይደለም በፊት ነበር ግን እንግዲህ አሁን ከደረሰ better late than never ነው የምትለው አይደለ እንጂ ገና አንጠብቅ የምትለው ቀልድ ነው because እንደ ሀገር በዚህ ደረጃ ተቀምጠ በእያንዳንዱ አመት ወደ 2 ቢሊዮን የአሜሪካ ዶላር እናወጣለን ይባላል ለወደብ ብቻ የባህር በር አይደለም የባህር በር በጣም ብዙ ኢምፓክት አለው በዛም እኔ ብዙ እንግዲህ ሁሉ ነገር መነካካት ወዳለው ብዙ ቦታ የምናገረው ይሄ ለሰዎችም ሼር አድርጌ ያውቃለሁ ፋይሎቹን አንድ እቴ ላክሊንግ እስቲ ሁሌ ታነሳለ ይሄ የሲአይኤ ዶክመንቶች አነባለሁ ዲክላሲፋይድ ይሆኑና እስቲ ለኔም ላክሊንግ ብላኝ የ50 ምናምን አመት ነው ላኩላት ትልቅ ፋይል ማለት ነው እና ወይ እኔ እኮ ፋይል ላክልኝ ነው ያልኩ እንጂ ህይወቴን አይጃክ ይሄማ እንዴት ነው ማነበው በጣም ሰፊ ነው ለረጅም አመት ነው ሲሰልሉ ነው የኖሩት አሁንም ይሰልሉና ስለላ ተቋማቸው እኛም ብቻ ሳይሆን ሁሉንም ነው የሚሰልለው ኢትዮጵያን እንዴት ነቅሰው ውስጣችን ያለውን ነገር ጭምር እንደሚያውቁ ስታይ ይገርማል ራሳችንን በዛ ደረጃ የምናውቅ አይመስልም እዛ ዶክመንት ላይ አንድ በጣም ውስጤ የቀረ ነገር ባህር በር ስለሌላት ኢንሲግኒፊካንት ናት ይላሉ ልክ የደርግ መንግስት መውደቅ ከዚህ በኋላ የባህር በር ስለሌላት ኢንሲግኒፊካንት ናት ምን ማለት ነው ትርጉም ያላት አይደለችም እኛ በመንጨናነቅበት በዚህ በዓለም አቀፉ ፖለቲካ ውስጥ እንደውን ሰልላታለን ለነገሩም እንጂ ለክፉም ለደጉም በፊት ባንክሮ እንደምናያት ልዩነት ልትፈጥር የምትችል አይደለችም ያን ያህል ነው የሚያወርድ የባህር በር መዘጋት እንዴት ተዘጋን ስትል ደግሞ ኦፍ ኮርስ የኤርትራን ሉዓላዊነት እናከብራለን የኤርትራ ህዝብ ውሳኔ ነው እሱ ግን ያ ውሳኔ በውስጡ የኛን ጥቅም ሊከራከርና የሚችልም የሚፈልግም አካል ያልነበረበት ግልጽ በሆነ ሁኔታ አሻጥር የሚታይበት ያንድ ትልቅ ሀገር ኢንትረስት በዚህ ደረጃ ቀንሰ ቆልፈ አብረህ ስትታገል ጫካ አብረህ ከነበረ ጓደኛ ጋር ተመሳጥረህ አንዱ የኢትዮጵያን ጥቅም ደረት ኪስ ውስጥ አድርጎ በቃ ይዘህ ሄድ ሲባል ኖ ማለት አንችልም ነበር
because ሀገር የሚያስተዳድረው ቀጥ አድርጎ ይዞ የነበረው ያ አካል ስለሆነ ማለት ነው ያ ተመሳጥሮ ያ እንደፈለገ የሰጠው የኢትዮጵያን ኢንትረስት ሊጠይቅ ፍቃደኛም ፍላጎቱም የሌለው እንደውም አንዳንድ ሰዎች ኮራብሬት አላረኩም ግን በዛ መሀል የነበሩ አሜሪካውያን ስለ ሪፈረንደሙ ዩናይትድ ኔሽንስ ላይ የባህር በሩንስ ጉዳይ ብለው እኔ ዶክመንቱ ላይ ዩናይትድ ኔሽንስ ዶክመንት ላይ ገጽ 24 ይመስለኛል 42 ወይ 24 ላይ ስለ ባህር በር ጉዳይ ኋላ ይታያል ብሎ የሚያልፈው በጣም በሚገርም ሁኔታ ይሄን ያህል ወሳኝ የሆነ የሀገር ሉዓላዊነትን የሚመለከት የሀገር ጥቅምን የሚመለከት ነገር ማለት ነው ናሽናል ኢንትረስት እና እንደዛ ተደርጎ ተጣለ መሽን ጠይቅ ታዲያ ያ የመንግስት ስትራክቸር ቆይቶ አሁን ለውጥ ባለበት ሰዓት አሁን ነው አይደለ ስለዚህ ይሄኛው መንግስት ነው ሊጠይቅ የሚችለው ያኛው መንግስት የሰራውን ሰርቷል ይሄኛው መንግስት ደግሞ ኢንትረስታችን አልተከራከርንለትም አሳልፈን ሰጥተናል አሻጥር ተሰርቶብናል ሉዓላዊነት እናከብራለን ግን ከቀይ ባህር የተዘጋንበት መንገድ ፍጹም ስርዓት የሌለው ነው ህገወጥ ነው አግባብነት የለው አትሊስት ፋይቲንግ ቻንስ አልተሰጣትም ኢትዮጵያ እንደ አንድ ክፍለ ሀገር የነበረን ኤርትራን ሬፈረንደም እናከብራለን ሬፈረንደም አድርጉና ይሂዱ ብሎ ዲጁር የሚባለው አይነት ሬፈረንደም ማለት ነው ዲጁር የሚባል ነው እነሱ አሁን ያገኙት ማለት ነው ዲፋክቶ ኔሽን ሆነው አይደለም በዛ ደረጃ የፈቀደ ሀገር አትሊስት ናሽናል ኢንትረስቱን በጉድ ፌዝ ቢሆን ኖሮ ሊያገኝ ይገባ ነበር አትሊስት የባህር በር መንገድ ተቀዶ ይተውለት ነበር ግን ሊከራከርለት የሚፈልግ አካል አልነበረም አሁን ያለው መንግስት እኔ ሊከራከርለት ፈልጋለሁ እኔ ይሄንን ናሽናል ኢንትረስት ወደፊት አመጣለሁ ካለ እሰየው ችግሮቹን እንደምንናገረው ጉለቶቹን እንደምንናገረው እንደምንነቅሰው እንደምንነቅፈው ጥሩ ነገር ደግሞ እንዲህ አይነት ነገር የተጣለ የተደበቀ ወርቃችንን ወደፊት ለፊት ካመጣ ደግሞ እሰየው እጅ ባረክ አብረን መቆምን ያለብን እንጂ ሁሉ ነገር በጭፍን ዝም ብለ ግፋ በለው አይሆንም እና ይሄ ትልቅ ኢንትረስት ነው ትልቅ ጉዳት ነው ኢትዮጵያ ላይ ጊዜው አሁን ነው ቢቻል ትላንት ግን አት ቤር ሚኒመም አሁን ነው እኛ ሁላችን ረስተነው ማይወራ ነበር ኢትዮጵያ ውስጥ ስለ ባህር በር ሰምቼ አላውቅም ነገር ተተነው ነበር በቃ ተዘናክተን የተፈለገውም እሱ ነው ፋይናሊ አመጡት አሁን እኛ ብቻ ሳይሆን ዓለም አቀፉ ማህበረሰብ ይሄ ፍታዊ ጥያቄ እንደሆነ ኦልሞስት 100% የሚስማማበት ሁኔታ ላይ ደርሰናል እንዴት ይምጣ የሚለው እንጂ ኢትዮጵያ ባህር በር ሊኖራት ይገባል የሚለው ጥያቄ የማይሆንበት ቦታ ላይ ደርሰናል ስለተነሳ በሁለት አመት ውስጥ ማለት ቀይ ባህር ላይ ብዙ እርሶም የሚያውቁት ጅቡቲን ጨምሮ እዛ ሶማሊያ አካባቢ ከረጅም ማይል ሺህ ኪሎ ሜትሮችን አቋርጠው እዛ አካባቢ የራሳቸውን የጦር ሰፈር ገንብተው ጭምር የሚኖሩ ሀገራት ባሉበት ቦታ ኢትዮጵያ ደግሞ ለዓለም ለአፍሪካ ከዛም አልፎ ደግሞ አፍሪካ ቀንድ ላይ ለሚከሰቱ የደህንነትና የሰላም ጉዳዮች ላይ ህይወትን ጭምር እስከ መገበር የደረሰች ትልቅ አስተዋጽኦ ያላት ለአፍሪካ ከአድዋ ጀምሮ ቅድም እርሱ ያነሱት እቺን ሀገር ገፍታ ልክ እሷ የብሔራዊ ጥቅሜ ጉዳይ ነው መውጫ በር መተንፈሻ በር ያስፈልገኛል ብላ ስታነሳ ከጎረቤቶች አካባቢ ኩርፊያ እናያለን ልትወረን ነው የሚሉ ነገሮች ይነሳሉና በእርግጥ ጎረቤቶቻችንም ስናነሳቸው በዚህ ደረጃ ኢትዮጵያ ዋጋ ከፍላላት ለነሱ ከፍላ በዚህ ደረጃ እንትን ካለች በኋላ በዚህ ደረጃ ማርጎንጎማች ትክክል ነው ወይ ጎረቤቶቻችን ላይ ምን መሰራት አለበት ብሎ ያስባሉ እርሱ አይ ቲንክ ጎረቤቶች ግብጽ ግድቡ ከተመረቀ በኋላ የሆነ ደብዳቤ ልከው ነበር ለጸጥታው ምክር ቤት ምናምን አሁን ያ ደብዳቤ የት እንደሚሄድ ሁሉም ሰው ያውቃል ግብጽን ሲጨምር ቀጥታ ወደ ፎልደር ነው የሚገባው ምን እናርጋችሁ ነው የሚሉት because ጸጥታው ምክር ቤት 15 ጊዜ ተሰብስቦ ካላስቆምክ ከተመረቀ በኋላ ምን ፍጠሩልኝ ብለ ነው የምትልከው ኦሬዲ እኮ ደርሷል ይሄን አቲቲዩድ ይዘው እየቀጠሉ ያሉበት በውስጣቸው ችግር አለ ራሱ የግብጽ ኢንተርናል ፖለቲካ ውስጥ ከኢትዮጵያ ጋር የአልሲሲ መንግስት የሄደበት መንገድ ስህተት ነው ብለው ያምናሉ በተለይ ኢትዮጵያ ውስጥ አዲሱ የመንግስት ስትራክቸር ከመጣ ዶክተር አብይ ከመጣ በኋላ አብሮ መስራት ይችል ነበር መነጋገር ይችል ነበር ግን የመረጠው መንገድ ይሄው እኛን የጠላትነት ፖዚሽን በያዝንበት ኢትዮጵያ ግድቡን እስከመጨረስ ሄለች ስለዚህ አደጋ ውስጥ ገብተናል መጥፎ አማራጭ ወስደዋል ብሎ ከውስጥ ጫና አለበትና ያንን ጫና ለማርገብ ዝም ብሎ ደብዳቤ ነው የሚልከው አሁንም የባህር በሩ ጉዳይ ላይ ግብጽ ራሷም ሆነች ሌሎች ሀገራት ከግብጽ በእጅጉ የሚያንስ ኃይል ያላቸው ዲፕሎማቲክ ሌቨሬጅም ኢኮኖሚም ፖፑሌሽንም ያላቸው ሀገራት ማለት ነው ከግብጽ ተምረው ግብጽም ራሷ ከበፊቱ ከግድቡ ተምረው ትክክለኛው አካሄድ ሊሆን የሚገባው አብሮ የመስራትና የዊን ዊን ሶሉሽንን መፈለግ መብቴ ነው ይዘዋለው ይሄዳለው ይያል አይደለም የኢትዮጵያ መንግስትም ኢትዮጵያውያንም እንዲህ አይነት አቲቲዩድ የለንም ከጎረቤት ጋር አብረን መኖር
አንዱ የባህላችን አካል ነው የትኛውም ባህል ውስጥ ሄደ ጎረቤት በጣም ነው የሚወደደው ለጎረቤት የምንሰጠው ቫልዩ በጣም ትልቅ የውጭ ጉዳይ ፖሊሲያችን በማሻሻያው መነሻችን ጎረቤቶቻችን ፎከሳችን ናቸው ተንጠራርተን ገና ለገና አሜሪካ ራሽያ ቀፊኝ ምናምን የሚለው ጋር አይደለም እኛ ከዚህ ነው የምንጀምረው ከኢነር ሰርክል ነው የምንጀምረው የሚላለው ያው የብልጽግና ፓርቲ ፕሪንሲፕሎችም መሃል አንዱ ከቤት መጀመር ነው ላይክ ከቢሮ ጀምር ከተማ ሄድ ምናምን የሚሉት ልክ ኮሪደርም ላይ እንደዛው ነው ያላቸው ሶ you know which is ጥሩ የሚገርም ፍልስፍና ነው ግን ከዛ መለስ ባለ ደረጃ ጎረቤት እንደ ባህላችንም ጎረቤት ቡና ጠርተህ ከጎረቤት ጋር ለመኖር ጎረቤት ዲሲዥን ሜኪንጋችንን ሁሉ አንዳንድ ጊዜ ሃምፐር ያደርጋል ጎረቤት ምን ይለኛል ብለን የምናስብ ህዝብ እንደመሆናችን ማለት ነው የጎረቤት ቫልዩ በጣም ሃይ እና የጎረቤትን ዋጋ ከፍ አድርገን እናያለን ማለት ነው ጎረቤቶቻችን ላይ ያለ ችግር ያለ ክፍተት ለኛም ጉዳት ነው በዛው መንፈስ እነሱም እንዴት እኛ ምን እንፈልጋለን ምን እንጠቀም አይደለ ኢትዮጵያ ውስጥ ያለውን ባህር በር ፍላጎት ከማሟላት ለኛ ምን ጥቅም እንፈልጋለን እናገኛለን የሚል ሞር ፖዚቲቭ የሆነ ስታንስ ቢይዙ ነገም ኪሳራ ውስጥ ከማለፍ ይድናሉና ይሄኛውን አማራጭ ቢወስዱ ይሻላቸዋል ያዋጣል ለኛም የሚጠቅመን እሱ ነው because ሌላው አማራጭ ጉዳት አለው ለሁሉ አቶ አያና የመጨረሻውን ጥያቄ ላድርግሎት አንድ ድል ስጦትና ስለ ብሔራዊ ጥቅም በስፋት አውርተናል ለሰው ማንስተውልኛል ብሔራዊ ጥቅም በጣም ሰፊ የሆነና በቀላሉ በዚህ ቻጭር ሰዓት ማያልቅ የሀገራትንም አቋም አይተናል እሱ የሚኖርበትን ሌሎችም ዓለም ሀገራት ላይ ያለውን የመንግስታት አቋም በብሔራዊ ጥቅማቸው ላይ አንስተውልኛል እኛ ጋር ስመጣ ብዙ ነገሮች አሉና ከዚህ አንፃር የኢትዮጵያ መንግስት የሀገሪቱን የብሔራዊ ጥቅም የማስከበር አሁን የጀመረው ሂደት አለ እንዴት ያስቀጥለው ኢትዮጵያውያን ዜጎችስ የሀገራቸውን ብሔራዊ ጥቅም በደንብ ተረድተው ከማስከበር አንፃርስ ምን ይጠበቅባቸዋል የሚለው ሁለቱን ያንሱልኝ በአጭር ደቂቃ ልስጥዎትና እኔ ኢትዮጵያ መንግስት እውነት ለመነጋገር ከሆነ እስካሁን የመጣበት መንገድ የሚመሰገን ነው አንደኛ ተረስቶ ተደብቆ የነበረን እንደዚህ አይነት ወሳኝ የሆነ በጣም ክሪቲካል የሆነ ናሽናል ኢንትረስት በድፍረት መጥቶ ለማህበረሰቡ እንዲወያይበት ጎረቤትም መንጫጫት መጋጋጥ ነበረ እንድንልበት በአንድ በኩል አንድ ጎረቤት ላይ ያተኮረ ሳይሆን በብዙ አቅጣጫዎች ሰላማዊ በሆነ መንገድ ከሶማሌላንድ ጋር የተሞከረው ነገር የራሱ ዲፕሎማቲክ ብዙ ነገሮችን ገልጧል እሱ ጎረቤት ምን እንደሆነና ምን እንደሚፈልግ በተለያዩ አቅጣጫዎች ያሉትን በሰላማዊ መንገድ በዲፕሎማቲክ መንገድ እያደረገ ያለበት ትግስት ጽናት እንደ ደግሞ ይሄንን ሀገራዊ ነገር ወደ ፊት ለፊት ያመጣበት ድፍረት የሚደነቅ ነው ቆራጥነት ደግሞ ይታይባቸዋል ማለት ካርዶቻችን ልምምጥና ዲፕሎማሲና እንትን ብቻ አይደለም እንደ ሀገር የከፋ ነገር ውስጥ እንድንገባ አታስገድዱን እንላለን እንጂ ሁሉም ካርዶች ጠረጴዛ ላይ ናቸው ይላሉ አሜሪካውያን ብዙ ጊዜ እነሱ በቦምብ ሊደበድቡ ሲሉ እንደዛ የሚሉት ግን ሁሉም ካርዶች ጠረጴዛ ላይ ናቸው እኛ የቦምብና የጠመንጃ ፍላጎት የለንም እሱን ካርድ አታስመርጡ አንሄድዛ የተሻሉ ካርዶች ከፊት አሉ ምን እናርግ የሚለው ዝም ብሎ ለይስሙላ ለአፍ ብቻ ሳይሆን በጊዜ ትግስት ዱ ዲሊጀንስ ማሳየት ሙከራዎችን ሁሉ እሺ ብሎ አብሮ ለመስራት ሙከራ እናስታርቃለን እናነጋገራለን የሚሉ ወላ ቱርክ ሆነ ሳውዲ አረቢያ ሆነ ማንኛውም አካል መጥቶ በመከረ ቁጥር እሺ ማለት የመታገስ አብሮ የመስራት ነገር ይታያል ይሄ ሊደነቅ የሚገባው ነው ትክክለኛ ማካሄድ ነው ብዬ አስባለሁ ከህዝብ የሚጠበቀው ህዳሴው ላይ ያሳየውን ዩኒቲ እዚህኛው ላይ በእጥፍ መድገም ይጠበቅብናል because ይሄና ህዳሴ ሲደመር የኢትዮጵያ መልክ ነው የሚቀየረው በአለም አቀፉ ማህበረሰብ ዘንድ ያለንን መልክ ቅድም የ2 ቢሊዮን ዶላሩን አስጨላለሁ እንደው ያለፈውን 30 አመት 2 ቢሊዮን አይደለም 1 ቢሊዮን አድርገን አቨሬጅ አድርገነው በ1 ቢሊዮን ብናስበው 6 የህዳሴ ግድቦችን መገንባት የሚችል ገንዘብ ማለት ነው ያወጣው ምን ያህል ኢኖርመስ እንደሆነ ማለት ነው ወይም ደግሞ 6 የማዳበሪያ ፋብሪካዎችን 7 የማዳበሪያ ፋብሪካዎች አሁን የሚገነቡትን ዳንጎቴን መገንባት የሚችል ሪሶርስ ማለት በገንዘብ ደረጃ ብቻ ራሱ በሀገር ክብር ደረጃ ቀጠናው ላይ ያለው አሸባሪነትና ፓይረሲን እኛ መጥቶ በራችን እስኪያንኳኳ ድረስ እንጠብቃለን ወይ ሱዳን ቦርደር ላይ ወይ ኤርትራ ቦርደር ላይ ወይ የሆነ ቦታ መጥቶ ገበሬያችንን እስኪገል እስኪያፈናቀል ድረስ እጃችን ታስሮ ነው ያለው ባህር ኃይል ሊኖረን አይችልም ባህር ላይ ወተን እነኚህን ነገሮች ሳይደርሱ መቋቋምና መቃወም የምንችልበት የዓለምን ጸጥታም
የራሳችንን ደህንነት የምናስከብርበት እጃችን ታስሮ ነው ያለው ለ30 ዓመት በላይ እና እንደው ዝም ብሎ የሆነ ምኞት ባህር ሄጄ ልዝናና ያለ ሁሉ የሚመስለው በጣም የዋሰዋል ወደ ሸቀጥ ቀለላል ወደ አረገም የሚያረምጡ ሰዎች አሉ እሱ እንትን ውስጥ ነው ይኸውልህ ቀደም ልክ የትልቁ አካር ሰብሳይት ብለን መንግስት እናንተ ጋር ስናወራ እንደነበር ነው ግድብ አይደለም ግድብ አስፈላጊ ነው አሁን ያልኩ 30 ሊገነባ ይችላል 7 ሊገነባ 6 ሊገነባ ይችላል የምንለው እሱ ከግድብ ጋር የተያያዘ ነው የግድብ ክራይ ጋር የተያያዘ ነው እሱ የግድቡ ራሱ የራሱ የሆነ የፖለቲካ ኮምፕሊኬሽን አለ ጦርነት ውስጥ ብንገባ ግድብ የምንጠቀመው ተከራይነን እኮ ተከራይ ሆነን የምንጠቀመው እኮ ፈትሾ አይቶ አቆይቶ አዘግይቶ እኮ ጫና ሊያደርግብን ይችላል የሆነም ያልሆኑም ነገሮች ሊገመቱ ቢችሉ ነገሮች ስለዚህ የባህር በር ጉዳይ ከሸቀጥም የበለጠ ነው ከሸቀጥ የበለጠ ነው ከብሔራዊ ደህንነት የበለጠ ነው ከዲፕሎማሲ ሪጂናል ሰብ ሪጂናል ኮንቲኔንታል ኢንተርናሽናል ዲፕሎማሲ ጋር የተያያዘ ነው የተሰፋ ነው እንደ ሀገር ሉዓላዊነት ከክብር ጋር የተያያዘ ነው በምንድነው የምትታወቀው በባህር ኃይል ነው የምትታወቀው በታላቁ ግድብህ ነው የምትታወቀው ወይስ እርስ በርሱ የሚበላላና ለማኝ 20 ምናምን ሚሊዮን ሴፍቲ ኔት ላይ የምትኖር ስንዴ ሲመጣ ደራርቀህ ቁጭ ብለህ የምትጠብቀው በዚህ ነው የምትታወቀው ወይስ ጽኑ ሀገር እንደሆንክ የመጀመሪያው አድዋ ፈረንጆችን ነጮችን የመለስክ በሁለተኛው አድዋ ደግሞ ኒዮ ኮሎኒያሊዝምን እጅ መጠምዘዝን የሰበርክ የጥቁር ህዝብ ተስፋ ተደርገህ ነው የምትታወቀው ወይስ ተስፈኛ ዩኤስኤድ እና ምናምን ወረደልኝ ብለህ ዘይት ተጠብቀ የትኛውን ኢሜጅ ነው የምትፈልገው በጣም ብሔራዊ ኩራት ጋር ከብዙ ነገር ጋር ያያዛል ይሄ እርስ በርሱ የተሰፋ ነው ሀገርነት ጋር የተሰፋ ነገር ነውና የመጀመሪያው ግድቡን ጨርሰናል አሁን ሌቨሬጅ ነው ይጠቅማል ወደ ባህሩ ይወስዳል ራሱ የተያያዘ ነው ከግድቡ ወደ ወደቡ ግድቡ የባህር በሩ ጋር የተያያዘ ነው because እኛ አሁን ኢንትረስታችን አባይን መገደብ አይደለም እሱ ኢንትረስታችን ጨርሰናል የኛ መገደብ ለሌሎች ኢንትረስት ሌላ ጥያቄ ፈጥሯል መልካም ያን ጥያቄ ለመመለስ ሲመጡ እጃችሁ ከምን ማለታችን ይቀራል በባህር በሩ ጉዳይ ማለት ነው አሁን አዲሱ እኛ ኢንትረስታችን እዛ ነው ስለዚህ እጃችሁ ከምን የሚያስብል የመደራደሪያ ሌቨሬጅ ነው የብሔራዊ ጥቅማችንም ማስከበሪያም ነው አዎ ሶ የመደራደሪያ ሌቨሬጅ ነው ያኛውን ይዘን እዚህኛው ላይ እሺ እዚህ ድረስ እስኪወርድ አስዋን እንደዚህ አርጉልን ወረቀት የሆነች ነገር ጻፉልን ምናምን ይላሉ ጋራንቲ ይፈልጋሉ ተሰነድ እኛ ክፋት ባናስብም ለክፋት ግን በሩ ክፍት ስለሆነ እጃችን ብዙ ስላለ ማለት ሶ ሱን ተጠቅመን ችግር የለውም ጋራንቲው ምንም ይመጣ ይሆናል እንነጋገር እናንተ ግን በዚህ በባህር በሩ ጉዳይ ላይ ምን ትላላችሁ የትቆሙልናላችሁ ብለህ መጠየቅ ትችላለህ የባህር በሩ ሲመጣ ግን ሙሉ ፊትህ ነው የሚቀየር ባህር በሩ ሲመጣ because heritage of humanity የሚባሉ አሉ ከ20 ናውቲካል ማይል ቀጥሎ ያለው የዓለም ህዝብ በሙሉ ንብረት ናት ነው ምርምር ማድረግ ትችላለህ ነዳጅ ማውጣት ትችላለህ ላይ መርከብህ ማሰማራት ትችላለህ ትልቁ ቲያትር ውስጥ መግባት ትችላለህ ማለት ነው ለዓለም ሁሉ የተፈቀደው ባህር ኃይል መርከብህ እዛን ይግባት ትልቅ በር ነው የሚከፈተው ህልማችን ዛሬ ኢትዮጵያ ላይ መብላት መጠጣት ምናምን ጋር የተያዘ ብቻ አይደለም እቺ ሀገር እኔ ያልፋለሁ አንተ ታልፋለህ መሪዎቻችን ዶክተር አብይ እናልፋለን ዘላለም እንኖር አይደለም ዘላለም የሚኖር ነገር መስራት የሚመኙ ልጆች ግን አሉት ስለዚህ የዛሬ 200 ዓመት ኢትዮጵያውያን የሚታወቁት ባህር ውስጥ በተሰሩ ከተሞቻቸው ሊሆኑ ይችላል ከምናመነጨው ኃይልና ኤነርጂ ከምናወጣው ነዳጅ ሊሆን ይችላል በውቅያኖስ መሃል ላይ ናሽናል ሄሪቴጅ ከሆነ ቦታ ላይ ዛሬ መያዛችንን ዛሬ ደሃሞናችን ዛሬ ትንሽ መሆናችንን ማየት የለብንም ያሳነሰን ከላያችን ላይ መነሳት የሚችል ሰንኮፍ ነውና እሱን ለመንቀል ወደፊት የምንሄድበት አንዱ ትልቁ መንገድ የባህር በር ሲኖረን ውስጥ ያለው ክፍፍልም ራሱ የቻለ ነው because ስፖንሰሮች ስላሉት ማለት ነው ማስተንፈሻም ይሆናል ብዙ ነገር አለ አቶ አያና ሰፊ ሰዓት ወስጄ ካሎት ሰዓት ላይ ነው የሰጡኝና እጅግ አድርጌ አመሰግናለሁ ለቆይታችን ዘርስተልኝ አመሰግናለሁ ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል የተሰኘው ፕሮግራማችን በተለይ መነሻውን ብሔራዊ ጥቅም መዳረሻውንም ብሔራዊ ጥቅም አድርጎ ወደ እናንተ ያቀረበው ፕሮግራም እስካሁን ድረስ የተመለከታችሁትን ይመስል ነበር በዚህ ጉዳይ ላይ ሐሳብ አስተያየታቸውን ሰፊ ዕውቀታቸውን ያጋሩን የፖለቲካ ተንታኙ አቶ አያና ፈይሳ ናቸው የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነበርኩኝ ጤና ይስጥልኝ